ባለፈው መጥቼ ነበር። እሺ ላይ እያወራሁ ነበር እንደ አዲስ ናውራ እኮ ማለት እያወራሁ ነበር ስትይ አልገባኝ። አሁን ነግረሽናል ጉዳዩ ጀምሬ እያወራሁ ጠርቼ ነው የሄድኩት። እሺ አይ ንገሪኝ፣ እንደገና ንገሪኝ። እሺ እሺ ባለፈው እኔ አንድ ልጅ ያለኝ ወደ ቤት ሲልኩ ምናምን ያልኩልኝ። እሺ አንድ ልጅ ያለችኝ በአንድ አመቷ ነበር እናቴ ጥዬ ሄድኩት ወደ ቤሩት ማለት ነው። ከሶስት አመት አንዱ 2 ወር ሲቀረኝ ወደ ሀገር የገባው። እሺ ያው እስከዛ ድረስ ልክ ነበር ብር ማለት ነው። አው ሄድኩኝ ሲሄድ ያው አካሄደ ያው ልጄን ነው ማሳደግ እና አብሬያት ነው መኖር ነበር ሞክሬ ማለት እስከ 1 አመት አሳድጊያት ከዛ አማራጭ ሳጣ ነው ወደ ስደት ሄድኩት። ሰላም አዲስ አበባ ውስጥ ትንሽ ሱቅ ኖሮ ይሰራ ነበርና ያው አምጥቼ ነው ወደ አዲስ አበባ ከልጄ ሱቅ ከፍቼ ነው መስራት ነበር። ያው ብር የለሽ ተባልኩኝ ማለት ነው። ማን ያው ስለምን ሲሉኝ እኔ ምንም ክፉ ቃል አልተናገርኩም ነበር። ያው ቤተሰብ ነው ወንድሜ ነበር ብር መለከው። እነዚህ ወንድሞች ግን በጣም ከፍተው እሺ እኔ ሳይሆን ያው ቤተሰብ ስለሚልክ ምናምን እሱ አይ እሱ የራሱ ማለት ስራ አለው ምን አለ ግን ያው ቤተሰብ ምናምን ስለሚልክ ያኔ ብዙ ብሩም ትንሽ ነው ይመስለኛል ቤሩት እንደዛ መሰለኝ። ያው ግን እንትን አለኝ እኔ ለመኖር 1 ወር ነው አዲስ አበባ ተቀመጥኩ ኢትዮጵያ ሄድኩት። ግን 1 ወር ንግድ ጀመርኩኝ። እኔ 7000 ብር ሰጠኝ ወንድሜ ቅቤ ነገድ ምናምን ነበርና ያው ብዙ አልተሳካልኝም። ሲያስከፍኝ ጊዜ በቃ ተሰማኝና ተመልሼ ወደ ዱባይ መጣሁ ማለት ነው። በ1 ወር ተቀምጬ እሺ 1 ወር ተቀምጬ ወደ ዱባይ ስመጣ ዱባይ ጭራሽ አልተመቸኝም። ማም ጀመረኝ ሙቀቱ ምናምንና 1 አመት ከ5 ወር ነው ከ4 ወር እሺ ሰርቼ ወደ አሁን ታምሜ ወደ ኢትዮጵያ ገባሁኝ። 1 አመት ከ4 ወር ከ5 ወር ግን ያው በጣም ታመምኩ ማለት ነው። ያው ትንሽ ልጅነት ይሁን አላውቅም ብቻ አካውንትም የለኝም ብርም በእነሱ ስለማልጫንም ዝም ነው ትራንስፖርት ምናምን ስጡኝ ነው እንጂ ብሬ ምናምን ብዬ አልጠየቅም። እና አሁንማ በጣም ትልቅ ነኝ። እድሜን አላውቅም ግን የገጠር ልጅ ነኝ። እድሜ ብዙ አላውቅም ያው ግን ትልቅ ነኝ። አሁን ያለ ልጅነቱ ምናምን አለ አይደልና ደግሞ ሼም ይዘኝ ነበር ልጄ እናቴ ጋር ስለሆነች እኔ ብሬን ካልኳቸው ልጄን የሆነ አላሪ ይጨቁሙብኛል ብዬ ስለማስብ እንትን አልኩ። ግን እስከዛ ድረስ ቤተሰብን ምንድነው እናት አባቶቼ እኔ ብር እንደምልክ አያውቁም። ያው ልጄን ያሳድጋሉ። ልጄን የሚያሳድገው ወንድሜ እህቶች እንደሆኑ እንጂ እኔ ብር እንደምልክ አያውቁም ነበርና አባት የሆነ መጥፎ ነገር ተናገረኝ። አንድ ቀን ቡና ገዝተሽልኝ እኮ አታውቂም ልሽን አስቀምጠሽብኝ ሄደሽ ምናምን አለኝ ማለት ነው። እና አሁንም ያው ታሜ ስለሄድኩኝ ታሜ ነበር ሳይሆን ምንም አልሳካለኝ እዛ ኢትዮጵያ ማለት ነው። ማለት ያጣጡልኝ ስራ ያጣጡልብኝ ጀመር። ምን ሰሪ በዚች ብር እንደዚህ ይሄን ብር ያለሽ ይሄ ብር እንደዚህ አይደለ ምናምን ነገር ይላልና እዚህ ዱባይ ዘመዴ ነበር በሱ ላኪ ብሎ ወንድሜ በሱ ነበር የምልኮና ወደ 200 ምናምን ሺህ ብር እሱ ጋር ነበረኝ ዘመዴ ጋር ማለት ነው። እሱ ደግሞ ለወንድሜ ነበር የሚልከው ትንሽ እያደረገና ያው ታገልኩኝ። ኢትዮጵያ ነው መሮር አልተሳካልኝም። ተመልሼ የተሰደድኩኝ ነው 2ኛ ጊዜ ማለት ነው። አሁንም ያው ታመምኩኝ እዚህ ስመጣ ማለት ነው። አሁንም ያው እየሰራው ልካል ያለውን ታሜ ተመልሼ ደግሞ አሁን 1 አመት ከ6 ወር ምናምን ላይ ኢትዮጵያ ገባሁኝ። አሁን በጣም ታመምኩ ማለት ነው። በጣም ታመምኩኝ። ጸበል ሐኪም ምናምን ታከምኩኝ። ጸበል ገባሁኝ ምናምን። አሁንም ምንም ያው የለም ገንዘብ የሚባለው ነገር የለም። ተመልሼ አሁንም ምን ያህል ነው ጸበል ሞክሬ ማለት ሰርተሽ ስትልኪ ነበር አስቀምጡልኝ እያልሽ እኔ ልካለሁ እንጂ ስንት ነው ምናምን የሚለው ነገር የለም። ዝም ብዬ መላኬ ነው እንጂ ምን ያህል እንዳገኘሽ
አላውቅም ማለት በቃ ልካለው አለ አይደለ? እንደዚህ ምንድነው በጣም እምነት ሲኖርክ የምታደርገው ነገር አለ አይደለ? ሁለተኛው ላይ መጀመሪያውን እንጂ ብዙ ማላውቀው ስልክ ያዝ ያላረኩት እንጂ መጨረሻው ላይ አውቄያለሁ። ስልክ እንዲህ አድርጉ እያወራው ነው መልከው ብቻ የሆነም እንደምጠብቀውና እኔ የጠበቅኩትና ያ የተደረገልኝ ነገር ግን አይገናኝም። ባላል ጠፋፍቶ ነው የጠበቀኝ። ግን ያው ዝም ነው የምንትለው የሆነ መናገር አልፈልግ ከተናገርኩኝ ትንሽ ነኝ ኃይለኛ ነኝ። ግን ሲኖር ደግሞ ኃይለኝነት ግንም ትቀንሰዋለህ። በጣም ተሳዳቢና ኃይለኛ ነኝ። ቤተሰብ በጣም ነው በጠበጠው። ግን አሁን አረብ ሀገር ስትመጣ ትዕግስት ነው የምትማረው እና አረብ ሀገር ከመጣሁ በኋላ ግን ጭጭ ነው የምለው። ያው ስልክ እንደዚህ ከተናገርኩ ልጄ እፈራለሁ እና ያው ብቻ ብዙ ነገር ተፈጠረ። ጸበል ሄድኩኝ ምናምን ጸበል 1-2 ወር ተቀመጥኩኝ። ብቻ ብዙ ነገር አይቼን የመጣው ስመጣ አሁን ብር መያዝ ጀመርኩ። ሁለተኛው እኔ ግን በዛ መሀል ላይ እንዴት መሰለክ ብዙ ቤተሰብ አሉኝ፣ ወንድሞች አሉኝ። ግን አንድ እህት አለችኝ። ማለት እህት አይደለም ብላት እናቴ ነው የምትመስለኝ። የመጀመሪያ ናት። በጣም ነው የምትወደኝ እና እሷ ናት ማለት ለምሳሌ ቢያመኝ ራሱ አመመኝ ካልኩ እንደ እብድ ደም ያሟል ብሎ ነው የሚቀልዱብኝ ቤተሰብ። እሷ ግን ታለች እና በጣም ነው የምትወደኝ። ልጇም እንደዛው እና አሁን 3ኛ ላይ 4 ዓመት ምናምን አላየኋትም፣ አልሰማኋትም፣ ድምጿንም አልሰማሁም፣ አላወራኋትም ምናምን እና አሁን 3ኛ ላይ ከመጣሁ አሁን 2 ዓመት ሊሆነኝ ነው። ወደዚህ መጣሁለት ልጇ ደወልልኝ እና አለሁልሽ ምናምን አለ አይደለ ደርሼልሻለሁ ያለሁልሽ እንዳይከፋሽ ብዙ ነገር በቃ አለ አይደለ ተስፋ የሚሰጥ ሰው ከጎንሽ ነኝ የሚል ሰው ድምፅሽ ይቅርታሽ ኔትወርክ አፍጥቶኝ ነው። አሁን መጣሽ። አሁንስ ጋይስ የኔ ይሰማችኋል አይደል? ሜምበራችሁን አድሱ። እሺ ሜምበር ያልሆናችሁ ሰዎች ቆይ ልስጣችሁ። እሷ ኔትወርኳ እስኪለቃት ድረስ ቆይ ላስቀምጥላችሁ። በየማሉ አስቀምጥላችኋለሁ እና በቃ የሆነ ማለት ናቸው። ቆይ አንዴ ይሰማሻል ድምፄ? ጎበዝ የሆናችሁ ሳጥራ ሰላችኋለሁ። ብዙ ታብላ አረገ ሰው ነው የሚሰጠው። እሺ ብዙ ታብላ አረገ ነው የሚሰጠው። ብዙ ታብ አርጋችሁ በዚህ ስኮር መውሰድ ትችላላችሁ። ከ3 ደቂቃ በኋላ ቶሎ ለከፈተ ቶሎ ይሰጣል። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ ወይም ሜምበራችሁ ከጠቆረም አድሱበት። እሺ ይመጥቀጥ ያው ነው ማሳጠር ሞከዛ ነው እና አላወራሁትም ማለት በብዙ ታሚም ስለሚሄድ አንደኛ ደግሞ ያው ብዙ ችግሮች አሉ ነበር በእኔ ላይ። አንደኛ አመኝ ነበር፣ ሁለተኛ ስትረስ ውስጥ ነበር እና ደግሞ ከቤተሰብ ውጭ ነበር ያገባሁት የወለድኩት እና ሁሌ አንቺ እንደዚህ ነሽ አላደለም የምትባለው ነገር ያ ይደርስብኝ። አንቺ ጠግበሽ ነው፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እንጂ በርቺ አይዞሽ አልባልም እና ይከፋኝ ነበር እና ግን እሷ ትንሽ እንትን ትለኝ ነበር። የእሷ ደግሞ ህይወት ያስጠላ ነበር ማለት ድምፅሽ ግን እየታፈነ ነው። ጥሩ አይደለም ነበር ባሏ ማለት ነው። እየታፈነ ነው ድምፅሽ። አሁንስ ኤርፎኑን ተጠቅሜ ኤርፎን ነው ለዛ ነው። ኤርፎኑን አውጪው። እሺ አውጪው። ለዛ ስላለ ነው ለዛ ነው። ካሜራ ስላለ ለዛ ነው። ኦኬ ተደብቄ ስለማወራ ድምፅሽ እንግዲህ ቮሊዩሙን ጨመራ። እሺ አውሪ። ችግር የለም አትጨናነቂ። በጣም ተደብቄ ነው የማወራ። መስኮት እንትን ብዬ ለዛ ነው። እና ማለት ብዙ እኔ ያሳለፍኩት ነገር ነበር እና ያው ይሆናል ብዬ ገብቼ ነበር ምናምን እና
ሄደህ ማለት ታሜ ሲሄድ የሚቀበሉኝ ምንድን ነው ጠግበሽ ነው የታመምሽው ወይም ደግሞ ልጅ ሆነህ ወጣት ሆነ ወይም ልጅ ሆኜ ሞዴል መሆን እፈልጋለሁ ብለህ የምናደርገው ነገር ነው። እና አይ አንቺ እኮ የታመምሽው ሞዴል ይሆናለሁ ብለሽ አልበላም ብለሽ ነው እንጂ ሌላ ምንም በሽታ ከዛ ጨንጓራሽ ተላጠ እንደዛ እንጂ የሚባለው ወይኔ ስራው ጉርቶች ነው ማለት። አንደኛ እስከ 1 ዓመት ልጄን ሳሳድግ ብቻዬን ነው ወልጃ ደም እየፈሰሰኝ ይሄድ ማለት ማንም ከጎን የለም ነበር። በጣም ተጎድቼ ነበር እና ልጄን ስተዋት ደግሞ አስበው ይህ ልጄን ናፍቆት አለ፣ ጸጸቱ አለ፣ ልጅነት አለ እና ብዙ ችግሮች ነበሩብኝ። እና ግን ያው ሰው የሚለው ሌላ ነበር። ቤተሰብ የሚለው አንቺ ጠግበሽ ነው አንቺ እንደዚህ ነው ይሆናለ ስትሄድ የሚቀበሉ አቀባበል አያስደስትም ነበር። ግን ያው እሷ እንዴት ነው በቃ 4 ዓመት ሁሉ ደግሞ እሷን አላወራኋት አልሰማም ማለት እሄዳለሁ ኢትዮጵያ ግን ወደዛ አልሄድም ነበር። ጸበል እንከራተታለሁ፣ ከዛ ሐኪም እሄዳለሁ፣ ከዛ ደግሞ በቃ ያን ሳምባሬሳ ደግሞ ወደ ስደት ነው እንጂ እሷ ጋር ሄዶ የሚሄዱ ምናምን የሚለው ነገር የለም። ወደ ክፍለ ሀገር ማለት ነው። 3ኛው ላይ ደግሞ ሲሄድ ረብሻ ነበር። እኛ ሀገር መሄድ አትችልም ነበር፣ ጥሩ አይደለም ነበር እና ልጇን የመጣው ጊዜ ወደዚህ ስመጣ ወራኝ ብዙ ነገር ይሆናል ተስፋ የሚሰጥ ከይዞች በርቺ ምልክ በቃ ሰው አለኝ የምንትለው እንዴ እንደዚህ ወደዳሉ እንዴ የሚፈልገኛል እንዴ ምናምን ብዬ እንትን አልኩኝ። እና ግን እሷን አላወራኋት ነበር እና መጣሁኝ። እዚህ በመጣሁ ማለት በ2 ወር ላይ ሞተች። እሱም ሞቱ በአንድ ቀን፣ እሱም በአንድ ቀን ሞቱ። አይዞሽ መሄድ ደግሞ አልችልም ማለት አልሰማሁም። አንደኛ በ2 ወሯ ነበር የሰማሁት፣ በ15 ቀኗ ነው። ሁለተኛ ደግሞ ሰዎች ረሙዳን አልቆ ነበር እና ሊያከብሩ ሄደዋል። እኔ ነኝ ቤት ውስጥ ያለሁት፣ ወረቀቴም ገና አልተሰራም ምናምን አዲስ ነኝ እና ቤት ውስጥ ብቻዬን ስለነበር ደውዬ ሴትዬ ስነግራት ፓስፖርትሽ እኮ እኛ ጋር አይደለም ቢሮ ነው ያለው፣ እንዴት ነው የምትሄጂው አለችኝ። አንደኛ 15 ቀን ነው በቃ በዚህ ምድር ላይ ያለችኝ የምላችሁ 2 ነበሩ። አንደኛ እዚህ አይደለም የገደላቸው እሱ ራሱን ያጠፋው፣ እሷ ደግሞ ባሏን የገደላት። አይዞሽ ማለት ብዙ ችግሮችን አሳልፌያለሁ ማለት እዚህ የመናገር የማልፈልጋቸውን ብዙ ነገሮችን አሳልፌያለሁ። ሌክስ ማለት ብዙ ነገር በቃ ከምልክ በላይ ብዙ ችግሮችን አሳልፌያለሁ። ግን እሷን በቃ ሁሌ ስተኛ እንዴት እንደተገደለች እሱ ራሱ እንዴት እንደጠባል የሚያሳየኝ ደስተኛ ነው መሆን ሞክራለሁ። በቃ ቲክቶክ እኔ መደመጥች ቲክቶክ ላይ ሞክራለሁ፣ ግን ሲቀይ ነው መተኛት አልችልም። ጧት ማታ ማልቀስ ነው፣ እጮሃለሁ። በቃ እንቅልፍ የለኝም። እንደምትገደል ያሳዩኛል እንዲህ ስትሞት። እሱ ስራሱን ሲያጠፋ ሁሌ ያለው ከማንም ጋር ልግባባም በቃ ከሁሉ ጋር ልግባባም እጣላለሁ። አንደኛ ጸጸቱ ማለት ባሏ በጣም ያሰቃያታል። እንሰማለን። እኔ ልጅም በሆነ እሰማለሁ ድሮ፣ አሁንም አድጌያለሁ። ግን ካደግኩ በኋላ መላ መውሰድ ይችል ነበር ማለት ጥርሷን አውልቋታል። ልጇ ስተሞትወር ድረስ ደብድቧት ነበር። ብዙ ነገር ያሰቃያት ነበር። ግን በጣም እሷ ብኮ ወደ ሳሚ ብሄድ ወንድሜን ይገልብኛል፣ እናቴን ይገልብኛል፣ አባቴን ይገልብኛል እያለች ብዙ ልጆች ነው የወለደች። እሷ እየተደበደበች በጣም ቆንጆ ሆና ታውቃለህ። ግን በሱ ምክንያት ብዙ ነገር ትሆናለች። እሰማለሁ። ያው እንዲህ አደረጋት እኮ ይባላል። እሷ ሰው አትወድም ይባላል። እኔ ደግሞ ስለማውቃት አለመውደድ ሳይሆን እናቷ ቤት ከሄደች አባት ወይ ወንድሜን ይገልብኛል ወይ ቤተሰቦቼን ይነኩብኛል ስለምትል እየረገ ነበር።
በጣም ኃይለኛ ነው ባሏ፣ ሰይጣን ነው በቃ። ግን አንዳቸው እንኳን ማለት ወንድም አለ የተማረ ወንድም እሱ እንኳን አልነቃም ማለት በቃ ተዋሉ ተውታል። ወይነ ፖሊስ ማሳሰር የሚባል እንችል ነበር ማለት ማዳን ይችሉ ነበር ወንድሞቼ። እኔ ካደኩ በኋላ እችል ነበር ልብ ከዚህ ጃይኖሪ እናሳድሽ ተማሪኬ በፖሊስ ማሳዝ እችል ነበር። ወይኔ መግደል እችል ነበር እሱ። ግን አንዳችንም አልነቃንም፣ አንዳችንም። ደብድቦ ልጇን አስወርዶታል ታውቃለህ። እሱ ልጁ ያውቃል። ትንሽ ሾሌ ያሳከማት ልጆቿ ደርሰውላታል፣ አግብተዋል። ይሄ ሞቶ ላይ ደግሞ በጣም የዋህ ነው እና እናቱም በጣም ነው የሚወዳት። የመጀመሪያ ልጅ ነው ገባ። ሲያድግ ጀምሮ ያውቀዋል እንዴት እንደሚያሰር። በቃ እናቴን ይገልብኛል አንድ ቀን። እናቴ ከሞተች እኮ እኔ ራሴን አጠፋለሁ ይል ነበር ታውቃለህ። ዝም በል አንተ ማርተኛ ይሉታል። አግብቶ እሱ አንድ ወልዷል፣ ልጅ ነው ግን አግብቶ ወልዷል። ይህ ሁሌ ያወራል፣ ግን ትኩረት የሰጠ የለም። እናቴን እኮ ይገልብኛል፣ እናቴን ከገደለ ደግሞ እኔ ራሴን አጠፋለሁ ይል ነበር ታውቃለህ። ሁሌ ይላል፣ ግን ታውቃለህ እኔ ምን እንደነካቸው አላውቅም። አንዳቸውም እናት እህቴን ነው የሚሰርቧት፣ እሷ አውሬ ናት ይላሉ ታውቃለህ። ከሰው መሀል አውጥቶ ጫካ ቤት ሰራ። በረሃ ጫካ ውስጥ ነው ቤት የሰራው ታውቃለህ። ጫካ ውስጥ ጎረቤት እንዳይኖራት ጓደኛ እንዳይኖራት አርጎ ማን እንደሚጠይቃት ታውቃለህ? ሁላችንም አንጠይቃት። እኔ ከተማ ነኝ፣ ግን አባቴ እየተደበቀ ይጠይቃት ነበር። በጣም የሚወዳት አባቴ ማለት ነው። ድሮቹንም ሁላችንም እየተደበቀ፣ ምክንያቱም እሱ ቤት ሄዱ ነው የሚባሉ። እሱ አውሬ ሴጣን እንዳትሄዱ እሱ ቤት ይባላል፣ ይሳደባል። አባቴ ግን እየሰደቡ አማቱ እየሰደቡ ይሄዳል፣ እሷን ለማየት ማለት ነው። እሷ ደግሞ አባቴ ሲሰድብ ትሳቀቃለች፣ በቃ ትምጣ ትለዋለች። እሱ ደግሞ ይናፍቃታል፣ ተደብቆ ሄዶ ያያታል ታውቃለህ። በቃ ውሻ በሉ አባቴ እንደ ውሻ ነው የሚሆነው እዛ ቤት ሲሄድ። ግን በጣም ስለሚወዳት ሁላችንም ተደብቆ ሄዶ ይጠይቃታል ታውቃለህ። ግን በቃ እኔ ልጅ ሆኜ ነው ሰማው፣ ልጅ በጣም ልጅ ሆኜ ሰማለሁ ስለሱ ማሪክ ማለት ነው። ግን አድኩኝ እኔ በጣም ትልቅ ሆንኩኝ። ግን እንደዚህ ነው ከመባል ውጭ እኔ በጣም ነው የምወዳት፣ እሷም በጣም ነው የምትወደኝ። ይሄዳለሁ፣ እሱ በጣም ነው የሚወደኝ፣ እሷ ስለምትወደኝ። ግን ይሳደባል ምናምን። የምንታደርገው ምንድን ነው? በቃ ከቤተሰቦች መነጠል ያለባት ቤተሰቦችን አትጠይቅም። ሁላችንም ራቀች። ግን ቤተሰብ ሚላለ እሷ ሰው አትወድ፣ እሷ እንደዚህ ይላሉ አይደለም። እሷ እናት አባቴ ቤት ከሄደ ወይ ወንድሜን ይገልብኛል ወይ እናቴን ያስቀይምብኛል። እንደዛ ነገር ነው ገባክ? ግን ቀጠለ እያለ ጥርሷን እያወለቀ እየደበደበ ማለት ነው። ጥርሷን አወለቀ፣ ዝም ተባለ እያለ ከዛ ደግሞ መጨረሻ ላይ ደብድቦ ልጇ እንድትወርድ አደረገ። ነብሰ ጡር ሆና ማለት ነው። ከዛ ትንሹ ልጇ ነው አድፍቼ ከተማ ዟት ሄዶ ያሳከማት ያዳናት ማለት ነው። አሁንም ዝም ተባለ። ጭራሽ ሌላ ጥፋት አጠፋ ማለት እዚህ ላይ እኔ ትክክል አይደለሁም፣ እሱ መድኃኒዓለም ነው የሚያውቀው። ግን ወደ ሌላ ሴት ሄደ ተባለ። እሷ ደግሞ የራሳችሁ በቃ የተሳሰረ ቤት ሆነ ማለት በቃ የሆነ ግምት ያለ ነገር አለ የሚጸይፍ ሲደረግ። እሷ ያኔ ልጆቿ ደርሰዋል፣ አድገዋል፣ ሁለቱ አግብተዋል ምናምን በቃ ያኔ ይሄ በጣም የሚወዳት በቃ ለትልቁ ወንድሜን የንገለውን አባቴ አሁን እሳባ ሰው እንዲህ እኮ እያደረገ ነው ምናምን ይለዋል። ተው አባትን ገደልክ ይባላል። ተው ተባለ በቃ ግን እየተባለ በቃ ይደበድባታል፣ እንትን ይላታል። ግን ልጆቿ ደረሱላት፣ አደጉ። በጣም ብዙ ነው የወለደችው። በቃ በላይ ነው የምትወልደው ታውቃለህ። እነሱ ጎረቤቶች አሁኑ እዛው ቤት መስራት ጀመሩ፣ ደረሱላት፣ ሰው አገኘች። ግን ከጊዜ በኋላ ወደ እኛ ዘሮች ወደ እናታቸው ዘሮች መቀላቀል ጀመሩ። ልጆቿ ወደ እኛ ቤተሰቦች መቀላቀል ጀመሩ ምናምን። ጎረቤት አደረጉ። የኛ ቤተሰቦች ይሄዳሉ ምናምን። ብቻ ያው ጥፋት አጠፋ፣ የማይጠፋ ጥፋት አጠፋ። ያኔ ማሳሰር ችሉ ወይም የሆነ ነገር ማድረግ ሲችሉ በርቅ ምናምን እርቅ ወረደ ተባለ። እኔ እሰማለሁ ብዙ አልሰማም
የሚሆን ወር የምሰማል አይደለ? ከሰው ሰውን እንጂ አልሰማም፣ አልደዋወልም ከቤተሰብ። አሁንም ዝም ተባለ። ማብቂያ ላይ ልጁ አስተምቶ ወር ደብድቦ ልጇ ወረደ ተባለ። እሱን የሚያወራኝ ትንሹ ልዩ ነው። አሁን ታለፈ። አሁንም ዝም ተባለ። ብቻ መጨረሻ ላይ በጣም ማለት ያው አንድ ሰው ወደ ሌላ ሴት ከሄደና የራስ ከሆነ በጣም መጥፎ ነው አይደል? አሁን በቃ ያም ነገር እርቅ ወርዳል ይመስለኛል። እርቅ ወረደ እና እርቅ ወረደ ተባለ። ያችኛዋ ሴት ወደ ቀለኝ አላውቅም እና ያው የሆነ ቤት ውስጥ ያለ አብሮ ነው ደግሞ የሚገርም ነገር የሞተችለት እናቴም እህቴ እሷ ልጅ የደረሰች ልጅ ያለቻት እሷ ቤት ተሰብስበው እሱ ደርሰው ተሰብስበው አብረቻው ተቀልደው ነው የመጡት እና ሲያስቀይማት በቃ ወደ እናቴ ቤት እሄዳለሁ ብላ የ1 ዓመት ልጅ አዝላ ስትሄድ ይገላታል። ሲታገሉ ይገላታል። ልጁ እንዳዘለችው ማለት ነው። ሲገላት ይሄ ደግሞ በቃ ብን ብሎ ከሱ አባቱ ጋር መተኳኮስ ጀመረ። ምክንያቱም ካልገደሉ ሄዶ ቤተሰቦች ሊገል ነበር አላማው አባትየው። እንገዛ ሳይሆን እናቱ ሞታለች። እናቴ ገደለችው ባንችር ወደ ያችን ሄዶ ይገላል። እናቴ ማለት እህቴ ሞተችባት ሴት ከዛ እሱ ራሱን አጠፋ። እኛ ግቢ ማለት ነው አያቶቹ ግቢ። አሁን 2 ዓመት ሆናቸው። ግን እኔ አሁን በቃ እንቅልፍ አጥቻለሁ። መሄድ እፈልጋለሁ ግን ብሄድም እኛ ጋር አሁን መሄድ አይቻልም። ወደ እነሱ ጋር ጦርነት ነው እኛ ጋር። ግን እኔ እንቅልፍ መውሰድ አቃተኝ። መሞታችሁን አምኜ መቀበል አቃተኝ። ሁሌ ይጸጽተኛል። አንድ ቀን ውርቸት ሆናለሁ እና ግራ ገባኝ። ሁሉም ችግሮች ችያቸዋን ለመሞቼን ማለት ብዙ ችግር እያሳለፍኩ ነው። ግን ሁለቱን ግን መሸከም አቃተኝ። በቃ እነሱ 2 ሞቶችን በቃ አላደር ስቃዋን እያሰብኩ መቃጠል በቃ እንቅልፍ አጣሁኝ። ጠዋት አለቅሳለሁ፣ ማታ አለቅሳለሁ። እብድነሽ እስከምባል ድረስ ማለት ነው። እና እንቅልፍ የለም። ቁጭ ነው ወጥረው ሲበስብኝ ቃ ቲክቶክ ላይ እላለሁ። ግን ምንም ደስተኛ አይደለሁ ማለት ደስታ ቀርቶ በቃ ማልቀስ ማቆም አልቻልኩም። ከቤተሰብ ጋር አልግባባም። አብዛኛው ልጆች ጋር ማውራት አልፈልግም። እሷ ልጅ የምትመጣብኝ ትናፍቀኛለች በየደቂቃው። ለወራት ትፈልጋለሁ፣ እንደ ከፋኝ ነገር ትፈልጋለሁ። ግን ደግሞ ሞት አሳስብ ይጨንቀኛል። አልሞተችም ብዬ እጣላለሁ። አልሞተችም እላለሁ። አእምሮ ይጫወትብኛል። ሞታለች አልሞተችም በቃ መጫወቻት ነው። ሁለቱን ማመን አቃተኝ፣ መገመል አቃተኝ። ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ። ግን ራሴን ለማጥፋት የምወስደው ነገር እኔ ጨጓራ ያላጠው በሽተኛ አደረገኝ እንጂ አልሞትኩም። ግን ደግሞ ሳስብልሽ አለችኝ። ግን ግራ ገባኝ። ምን ማድረግ እንዳለብኝ አላውቅም። ውስጥ እንደምንደበቅ ግራ ይገባኛል። ከእናቴ ጋር እንኳን አልግባባም። አሁን በቃ በደወልኩ ሰዓት እጣላቸዋለሁ። ግን ህመሜን አያውቁትም። በቃ ውስጤ ደግሞ ሌላ ችግሮቼን ህመሞቼን ብዙ ማለት እኔ ብዙ ህመም ያለብኝ ግን ሁሉንም ችያለሁ። 10 ዓመት ይሆነኛል አረብ ሀገር በጣም ሄድኩ። ብር የለኝም ግን ምንም አይመስለኝም። ግን ህይወቴን እና የልዩን ሞት መቀበል አቃተኝ። አይዞሽ ብሎኛል። አይዞሽ አለሁልሽ ብሎኛል። አይዞሽ እኔ ያለሁልሽ ብሎኛል። ግን የለም እኔ ያለሁልሽ ባሌም በ1 ወር ሞተብኝ። 1 ወር 1 ቀን ያወራሁት እሱም ብዙ ሰዓት አላወራሁትም። አለሁልሽ ብሎኝ ነበር። ግን ሄደ። እንደሱ የሚረዳኝ የለም ማለት አሉ እኮ ወንድሞች አሉ። ግን እንደሱ የሚረዳኝ የለም። እንደሱ የሚወድኝ የለም። 2 በጣም የተለዩ ናቸው። በቃ አይቻት አላውቅም። በጣም ናፍቀኝ ነበር ታውቃለህ። 4 ዓመት ሙሉ ከዛ አልሰማሁ አላየኋትም። እንዴት እንደሆነች አይቻት አላውቅም። ማቀፍ እፈልጋለሁ። ብዙ
መሄድ አልችልም። የሚያግቷሉ። ግራ ይገባኛል። እንዴት አድርጌ ነው በቃ አቃተኝ። በቃ የምደበቁት ቲክቶክ ላይ ነው። ቲክቶክ ላይ ጨብራለሁ። አሁን የጀመርኩት መጨበር ጀምራለሁ። ግን የለም ወፍ የለም፣ ውሸት ነው። ውስጤ እሳት ነው። በቃ እሳት። ውሃ መጠጣት እንኳን አልችልም። በጣም ነው የሚያቃጥለኝ። ግራ ገባኝ። ይሆናል መፍትሄ ካገኘሁ እላለሁ፣ ግን ያልሞከርኩት የለም። ራስን ማጥፋት አንድ ነው ማለት የቀረኝ ከፎቅ ራሴ መወርወር እንዳለብኝ፣ እሱን ደግሞ ለማድረግ ልጄን ቢያንስ እና አባቷ ቤተሰብ መስጠት አለብኝ ብዬ አስብኩኝ። ግን ሄጄ ደግሞ እንዴት ናደርግ ብዬ ደግሞ ይጨንቀኛል። አሁን በቃ ሲዋል ሞት ስል በቃ አርፌ ቢያንስ ልጄና አባቷ ቤተሰብ ሰጥቼ እኔ መጥቼ ከራሴን አጠርላለሁ። ግን እስከዛ ደግሞ ያቃተኝ በጣም ደገመኝ። አንደኛ ስራው አለ፣ ሁለተኛ ድክመቱ አለ፣ ሌላው ደግሞ እህቴ ሞት፣ የወንድሜ እሷ ሊሞት አሟሟታቸው ሳስብ በጣም ያመኛል። ባድኛት መሆን ላለው ለፖሊስ ጠቁሜ መሆን ላለው። አይዞሽ፣ ተረጋጊሽ፣ አሁን ተረጋጊ። ይውጣሽ። መውጣቱ ጥሩ ነው። ገብቶሻል። አሁን ውስጥሽ አስቀምጠሽው እያብሰለሰልሽው እያብላላሽው ስለሆነ እየጎዳሽ ያለው ገብቶሻል። እዚህ አሁን እስኪ ተረጋጊና አዳምጪኝ። እስኪ ሚዩት አድርጊና አዳምጪኝ። ማልቀስሽ ጥሩ ነው። እንኳን አለቅሽ። በማልቀሷ የተጨነቃችሁ ሰዎች አላችሁ። ማልቀሷ ነው የሚያድናት፣ አለማልቀሷ ነው የሚገላት። ዝም ሲል ሰው መፍራት አለባችሁ። ሰው ዝም ሲል ራሱ የሚያጠፋው በዛ መንገድ ነው። ሰዎች ዝም ብለው ነው የሚሄዱት ሳይናገሩ። መናገር ቻለሽ ማለት በቃ መናገር ቻለሽ ማለት ትድናለሽ ማለት ነው። አለመናገር ነው የሚገለው ሰው። የት ሄዶ ያውጣው? የት ሄዱ? አንዳንዴ አልቅሽ ይወጣልኝ እንላለን። ውስጣችን ያለው ነገር ተናግረ ነው አልቅሰን ቅልል የሚለን ነገር አለ። አሁን እንደዛ ነው የሚሆነው። እስቲ ሚዩት አድርጊና አዳምጪኝ። እሺ፣ አሁን ደግሞ የማዳመጥ ሰዓት ነው። እሺ፣ ተረጋጊ። ህይወት ወደድሽም ጠላሽም ይቀጥላል። ወደድሽም ጠላሽም ትኖሪያለሽ። የተፈጠረውን ነገር አንቺ ልትቆጣጠር ይወትሽ የሚሆናት ልትቆጣጠር የምትሽው ራስሽን ብቻ። የተፈጠሩትን ነገሮች እንዳይፈጠሩ የማድረግ አቅም የለሽ ከአንድ ከፈጣሪ በቀር። እንዳይሆን የማድረግ አቅም ያለው ማንም የለም። ምክንያቱም አንቺ እግራቸው ስር ቁጭ ብለሽ ዕለት ዕለት አትኖሪ። ሰዎች በሄዱበት ቦታ ሁሉ ለራሳቸው ህይወት ኃላፊነት የሚወስዱት ራሳቸው ናቸው። ወንድምሽ ቢሆን እና እናትሽ፣ አባትሽ፣ ሁሉም ሰው ያደረጉትን ነገር የተፈጠረውን የተከሰተው ነገር በጣም ልብ ይሰብራል፣ ያሳዝን። ስሰማሽ በጣም ነው ያዘንኩት። ግን አንቺ ራስሽን ብቻ ነው ልትቆጣጠር የሚችው። እንዲህ በመሆንሽ የምትቀይሪው ነገር ምንም ነገር የለም። ስለዚህ ምንድነው የምታደርጊው? ትቀበይዋለሽ። ለመቀበል ጊዜ ይፈልጋል። አሁን እኔ ስለነገርኩሽ ትቀበይዋለሽ ማለት አለ። ጊዜ ያስፈልግሻል። ሂል የምታደርጊው ህመም የሚድነው ስብራት የሚጠገነው ቀንን ሲተካ ነው። የምትውይበትን ቦታ ስታስተካኪ፣ የምታየው ነገር ስታስተካኪ፣ የምትሰሚው ነገር ስታስተካኪ፣ ቀንን ሲተካ አይምሮሽ ቀስ እያለ እየዳነ ነገሮችን ወደ መቋቋም ደረጃ ይመጣል። ገብቶሻል? አንድ ሰው ጠንካራ የሚሆነው ነገሮች ቀለው አይደለም፣ እኛ ጠንክረን እንጂ ጎበዝ። በህይወታችሁ ውስጥ ያሉ ችግሮች አይቀሉም፣ እናንተ ትጠነክራላችሁ እንጂ። ስለዚህ ምንድን ነው መፍትሄው? አንድ ሰው ጂም ውስጥ ሄዶ ስፖርት ሲሰራ እህቴ፣ በአንድ ቀን የመጀመሪያ ቀን ሄዶ 5 ኪሎ አነሳለሁ ቢል በጣም ከባድ ነው፣ ይከብደዋል። ቀን ሲተካ ግን ነገ ያንን 5 ኪሎ እንደዚህ በጣቱ የሚይዘው ነው የሚሆነው። ለምን? ያ 5 ኪሎ ቀሎ ሳይሆን ሰውየው ጠንክሮ ነው። ቀን ሲተካ ሲሰራ ማለት ህይወት ውስጥም እንደዛ ነው። የከበዱን ነገሮች አይቀሉም። አሁን አንቺ ውስጥ ያለው ህመም፣ ስቃይ፣ መቃጠል አይቀልም።
ትጠነክሪያለሽ እንጂ አንቺ ትበስያለሽ። የመጀመሪያው ነገር ወደ መንፈሳዊ ህይወትሽ ዘንበል በይ። በጣም ትልቅ ፓወር ያለው ነገር ነው። በምታምኚው እምነት ወደ ፈጣሪሽ ጋር ጠጋ ማለት ልብሽን ያረጋገዋል፣ ሰላም ይሰጥሻል። ገብቶሽ ወደ እግዚአብሔር ስትጠጊ የመጀመሪያው የሚያድንሽ ያ ነው። ሰው ማጽናኛ ሊነግርሽ ይችላል፣ እኔ ሊነግርሽ ይችላል፣ ወይም ሰው ነው። ሁሉም ወደ ጉዳዩ ይሄዳል። የማይተውሽ ግን እለት እለት እሱ ብቻ ሁሌ ከጎንሽ ያለው። ስለዚህ የመጀመሪያው ነገር እሱ ነው። ሁለተኛ ይህንን ትውስታ የሚጨሩብሽን ነገር አካባቢ ራቂ። ለጊዜ ለተወሰነ ጊዜ ከቤተሰብም ከጓደኛም ከምንም ከማውራት ራቅ በይና ኢንቫይሮንመንትሽን የምታወሪያቸው ሰዎች አሁን እዚህ ውስጥ ብትመጪ ብዙ ሰዎች ተሰብረው የተጠገኑ ሰዎች አሉ። ከእነሱ ጋር ሀሳብ መቀያየር ስታወሪ የአንዱን ስሰሚ እንዲማለ እንዴት ያለች ተመስገን እኔ እኮ እንደዚህ እያልሽ አይምሮሽ እየዳነ እየተሻሻለ ይመጣል። ጓደኞችሽን ማስተካከል፣ የምታዩ ትውስታ የሚጭሩብሽን ነገሮች በሙሉ አጥፊ ከዛሬ ጀምሮ። አሁን የመጀመሪያው ነገር ስለመጠንከር ነው የምናወራው። ከጠነከርሽ በኋላ የኔ ናት ሁሉ ነገር ቀላል ሀንድል ታደርጊዋለሽ። ገብቶሻል? ሶስተኛው ራስሽን ይቅር በይ። ሰው ራሱን ይቅርታ ካላደረገ ለራሱ ይቅር ካላለ ምንም ከንቱ። ገብቷችኋል? ስለዚህ ራስሽን ይቅር በይ። ምንም ልታደርጊ እንደማትሺ እመኚ። እንዲህ ባረግ ኖሮ ባድናት ኖሮ አትችይም። የኔ ናት ማን የሆነ ነገር እንደሚፈጠር ቢያውቅ ኖሮ እስከዛሬ የጠፉት ነገሮች ሁሉ ይጠፉ ነበር እንዴ? ፈጣሪ ብቻ ነው ያንን ነገር ማስቆም የሚችለው። ስለዚህ ይሄን በማድረግ ኑሮሽን ቀጥይ። ጸሎት አድርጊ። ጠዋት ስትነሺ፣ ማታ ስትተኝ ጊዜ ይፈልጋል። በትንሹ 3 ወር ስጪው ለራስሽ ለመሻሻል። ትንሽ መሻሻል ካየሽ እዛ ላይ እሱ ያድጋል። ገብቶሻል? ስለዚህ አሁን ማልቀስሽ ጥሩ ነው። እኔ ማልቀስሽን አልጠላሁትም። ማልቀሷ ጥሩ ነው። እሺ ጋይስ፣ ምክንያቱም አለማውራቷ ነው። አሁን እቺ ልጅ ብቻዋን ቤት ውስጥ ራሷን ከፎቅ ተወረውራለች። ገብቷቸዋል? ምትይዘው ምትጨብጠው ስለማይኖር ሰው ወንድምሽ ነኝ እኔ። ሲጨንቅሽ መተሽ ንገሪ ለኔ። ምንም ነገር እንዳታረጊ ራስሽ ላይ። ገብቶሻል? ስታወሪው ይቀላል። እንዲህ ብታረጊ እንመካከራለን። ኦኬ እንዲህ ብታረጊ በዚህ ቢሆን ምናምን ቀን ቀን ሲተካ እየተሻሻለ ነገ ጠንካራ ትሆኛለሽ። የደረሰብሽ መከራ አይደለም፣ አንቺ ከደረሰብሽ መከራ ትበልጫለሽ። እዚህ ውስጥ እኮ ብዙዎቹ ሰዎች እኮ ስንት ነገር አሳልፈው ነው የቆሙት። ያለፈባቸው ሰይፍ ሳያቃጥላቸው ቀልቶ ይመስልሻል? አይደለም። እነሱ ግን ጠንካራ ሆነው ነው የቀጠሉት። አንቺም ትችያለሽ። ነገ ፈገግ እያልሽ ይህም እኮ አለፈ ብለሽ የምታወሪው ጊዜ ይመጣል። የመጀመሪያውን መረጋጋት ነው ያለብሽ። መሬት ያዥ። ራሴን ከፎቅ መወርወር ምናምን ማን እንደዚህ ብለው ብለሽ መኖር አለብሽ። የደረሰብሽን ፈተና ልትስቂበት ነው የሚገባው ፈተናሽ ላይ። እሺ እኔም ወንድምሽ ነኝ ያለው ያው እዚህ ውስጥ እህቶችሽ ናቸው። ብዙዎቹ በብዙ ፈተና ውስጥ አልፈው እየተጠገሙና ጠንካራ ሰዎች ናቸው። እሺ ተስፋ መቁረጥ የሚባል ነገር የለም። ተግባባን? ግልጽ ነው። ኔትወርኩ ዘግይቶ ነው የሚደርስ። ይሰማሻል? አልሰማችኝም እንዳይባል ብቻ ይሁን። ሄሎ ሚዩት አርጋ ነው? ሚዩት አርገሽ ነው? ጠፍቼ ነበር። እኔ ይሁን አንተ ጋ ይሁን አላውቅም፣ ጠፍቶ ነበር። ሰምተሽኛል ያልኩትን? ተሰምቶሻል? አሁን ያልከውን የሰማሁት። አልሰማሽም? እስካሁን ያወራው። እሺ አሁን ይሰማሻል? ብሎብኝ ነበር። እኔ ጭራሽ እኔ ጋ የለውም ነበር። እሺ አሁን ይሰማሻል?
እንዴት ነው ታዲያ? አሁን ሰማለሁ። የኔ አይሰማትም ያለው። እስቲ ወተሽ ግቢ ድጋሚ እስቲ ወተሽ ግቢ። መርፊያችን ከስሯል። ኤኒዌይስ ማውራቷ ጥሩ ነው። እሺ ጎበዝ፣ ድጋሚ ላኪልኝ። እሺ ሪኩዌስት። ማውራቷ ጥሩ ነው። ለምን መሰላችሁ? ሰው ሲያለቅስ እንባ ከውስጥ ያወጣል። እሺ ህመምን ያወጣል ከውስጥ። አለማውራት ነው ችግሩ፣ አለማውራት። ሁላችሁም ደግሞ አውሯት። እሺ ፎሎ አድርጓትና በውስጥ መስመር ጓደኛ ሁኗት፣ አይዞሽ በሏት፣ ሁሉም ነገር እንደሚያልፍ ነገሯት፣ የራሳችሁንም ተሞክሮ ነገሯት። ጓደኛ ስትሆኑ ሰው የሚያማክረው የሚያወራው ሰው ሲኖር ነገሮች ይቀላሉ። እሺ አለሽ ላኪልኝ እስቲ ድጋሚ። ኔትወርኳ በጣም እያስቸግራት ነበር ኔትወርኩ። እሺ አውሯት፣ ፎሎ አድርጓቻታል አይደለ? ሌላም ኤኒ ታይም ነይ እሺ፣ እኔ ጋር ነይ። ይኸው አለው ነይ በየቀኑ። ምንም የሚጨንቅሽ ነገር ካለ አለ። እሺ ሄሎ፣ አሁን ይሰማል? አሁን ይሰማኛል። ቆይ አንዴ፣ ቅድም ያልኩት አልተሰማሽም ነበር? ቅድም ያልኩት የነገርኩሽን ሰምተሽኝ ነበር ወይስ አልሰማሽኝ? ማነው ሚዩት ያደርጋት? እሺ በቃ ሚዩት አታድርጊው። አሁንም ያው ከተቋረጠ አሁን እንዴት እናድርግ? ኔትወርክሽ በደንብ ይሰራል? ሰምቻለሁ። በማሽ ላይ ሰምቼህ ተቋረጠ። እኔ ዋይፋይም ጠፍቶ ነበር። እኔ በመሀል ለአንተ ደግሞ ሰጥና ነበር። እሺ አሁን እኮ ተቸገርኩ። እኔ አሁን ራሱ እየሰራ መሆኑን በምን አውቃለሁ? ምክንያቱም እየሰማችኝ እንደሆነ አናውቅም። ኔትወርኳ በየመሀሉ ይጠፋል። ወይ ደግሞ እየሰማሁ ነው። እየሰማሽኝ ከሆነ ይኸውልሽ ያልኩሽ በመሀል ይሰግላል። ይሰማል። እሺ ተረጋጊና አሁን አዳምጪኝ። እሺ አዳምጪኝ። ያልኩሽ የነበረው ምንድን ነው? በህይወት ይቀጥላል። ገብቶሻል? አሁን አውርተሽ ወጥቷል፣ አልቀሰሻል። ከዚህ በኋላ ማልቀስ የለም። ራሴን አጠፋለሁ፣ እሞታለሁ፣ ራሴን ከፎቅ ከሰክሳለሁ ብትይ ምንም አሁን አንቺ ራስሽን ብትከሰክሽ የምትቀይሪው ነገር የለም። እህትሽም እንዳትሞት የማድረግ አቅሙም አልነበረሽም። አጠገቧ እንኳን ብትሆኚ ልትቀይሪው አትችይም። ስለዚህ መቀበል ነው። ትቀበይና ከዛሬ ጀምሮ አኗኗርሽን በማስተካከል ከዚህ አይነት መጥፎ ሀሳብ መውጣት አለብሽ። መጀመሪያ ጠንካራ ሆነሽ የመጀመሪያው ከዚህ አይነት ስሜቱ ስለመውጣት ከዛሬ ጀምሮ ትኩረትሽን ወደ ሌላ ነገር ላይ ማድረግ ነው። ገብቶሻል አይደል? ለምሳሌ እህትሽን የሚያስታውሱሽ የእሷ ጓደኞች፣ ቤተሰብ፣ ዘመድ አዝማድ ስለ እሷ የሚያወራሽ ስታይ የሚያስታውሱሽን ነገሮች በሙሉ ራቂ፣ ሽሺ። ለምን? መጀመሪያ አንቺ ጠንካራ ሆነሽ ያንን ነገር መጋፈጥ የማትሽበት ሁኔታ ላይ ከሆንሽ አትጋፈጭም። ገብቶሻል? ስለዚህ ምንድነው የምታረጊው? ትርቂያለሽ። የመጀመሪያው ጸሎት ነው የምታረጊው። በምታምኚው እምነት ጸልይ። ወደ መንፈሳዊ ሕይወትሽ ጠጋቢ። እሱ ነው ትልቁ ጉዳይ። ፈጣሪ ነው የሚያጽናናሽ፣ የሚያክምሽ። እንደዚህ እያለቀሽ መኖር አይጠበቅብሽ። ነገሮች አይቀሉም፣ አንቺ ትጠነክሪያለሽ እንጂ በሁኔታዎች ውስጥ አንቺ እየጠነከርሽ ነው እንጂ መምጣት ያለብሽ። በህይወትሽ ውስጥ የተፈጠሩት ነገሮች እንደዛው ነው የሚሆኑት፣ አይቀየሩም፣ አይቀንሱም። ገብቶሻል? ስለዚህ በዚህ መንገድ ነው ነገሮችን ማስኬድ አለ። እኛም አለን፣ የሆኔም ወንድምሽ ነኝ፣ በማንኛውም ሰዓት ነይ። ገብቶሻል? እናወራለን። ችግር ካለ የሚጨንቅሽ ነገር ካለ እየተመካከረን እያስተካከል ነው እንሄዳለን። እኔ ያልኩሽ እሺ። አሁን ሰምተኛለች ወይስ
ጉድ ፈላ ካልሰማችኝ አለሽ። ስለዚህ ግልጽ ነው ያልኩት አይደል? ይዞሽ በርቺ። እሺ ጋይስ ፎሎ አርጓትና እናንተም ቤተሰብ ሁኗት። እሺ ጓደኛ ሁኗት። ተሳቀኩ። እኔ ራሱ እኮ ኔትወርኳ እየጠፋ ነው ስትለኝ ከሁን ጠፋ። ምክንያቱም የሀሳቡ ዲሊቨር ሳይሆን ሲቀር እሷም ጊዜዋ ተባባክ ነው፣ እኛም እንደዛውና ትንሽ ልክ አይሆን። እሺ ዋናው ነገር ግን እንኳን አልቅሳ ወጣላት። አልቅሳችሁ ይጣላችሁ። አንዳንዴ ማልቀስ ቴራፒ ነው። እሺ ራሱን የቻለ ራሱን የቻለ ቴራፒ ነው ማልቀስ በራሱ። እሺ ይሰማል እኮትና እኔ በሽተኛ እንኳን አይደለሁኝም። አገግሜ ነው። አራቱኝብን አገግሜ ነው። ያው ብዙ ጊዜ እንዲሰማለው ስራም ሰውን እንደዚህ እኔ ጀርመን ሀገር ነው የምኖረው 20 ዓመት እና 10 ዓመት ያህል ልጆቼን ብቻዬን ያሳደግኳቸው እና ያው በትዳር በነበርኩበት ጊዜ በጣም ብዙ ዋጋ ከፍያለሁኝ ማለት ነው። እና ብዙ ጊዜ ሲያወሩ ልጆች ብዙዎቹ የኔ ታናሾች ናቸው እንዲህ መተው የሚያወሩት እና እኔ አሁን በእነሱ እድሜ እያለው ነው እኔም እንደነሱ ነበረ ማስበው። የሆነ አንድ ሰው ላይ በቃ ሙጭጭ ብሎ እሱን ለመለወጥ መሞከር፣ እድሜ መፍጀት፣ ዘመን መፍጀት፣ ገባ ያለህን ነገር ሁሉን ነገር እሱ ላይ ኢንቨስት ማድረጉ ምንም አያወጣም። እና ብዙ የምናያቸው ምልክቶች አሉ ሰው እኛ ጋር ርቀት እየፈለገ እንዳለ በጣም የሚያሳዩ ማለት ነው። እና እኛን የሚጎዳንን ነገር እያስለቀሰን እድሜያችንን የሚፈጅ ነገር ላይ ለምንድን ነው ጊዜ የምንፈጀው ብዬ አስባለሁ። ምክንያቱም አንድ ሰው ህይወታችን ውስጥ ካለ ከዛ ሰው ውጭ ሌላ ሰው አይታየንም። ግን ያ ሰውየው እኮ ሄዶ ከ2 ወር በኋላ የሆነ ሰው ቢመጣ ተመሳሳይ እንደዛ ነው የምንሆነው። እና መሄድ የፈለገውን መሄድ መተው ነው። ነገሮችን ቀለል አድርጋችሁ ማየት፣ በራስ መቆም። መጀመሪያ ለሴት ልጅ ራሷን መጠበቅ። እኔ በቃ በዛ ሁሉ ውስጥ ሞኜ እንደምንም ነርሲንግ ተምሬ አሁን ነርሲንግ ነው የምሰራው። እሱ ሄዷል። ልጆቼ አሁን ከፍ ከፍ ብለውልኛል። 12 ዓመት እና 9 ዓመት ሴት ልጆች አሉኝ። በቃ ጽድት ብዬ ከልጆቼ ጋር እየኖርኩኝ ነው፣ እግዚአብሔርን እያመሰገንኩኝ ማለት ነው። እና ሰው ልጅም ስላለው ባልም ስላለው ምናምን አይደለም ደስተኛው ነው የሚኖረው። መጀመሪያ ሴት ልጅ ውስጧ ራሷ ጋር ጥንካሬን፣ ሰላምን፣ እረፍትን ማግኘት መቻል አለባት እንጂ ወንድ ስለመጣ እሱ የሆነ እንዴት ነው እንድትተማመንበት ስላደረጋት እሱ ፍቅር ስለሰጣት አለው ስላላት ምናምን አይደለም የእሷ ኮንፊደንስ መሆን ያለባት። መጀመሪያ ራሷ ውስጧ ደስታዋ መፈለግ አለባት ውጭዋ ላይ ሳይሆን። እና ወንድም ይህንን ነገር ሲያይ ነው ተስተካክሎ የሚኖረው እንጂ እንደዚህ በተሆነላቸው ቁጥር በተለይ ይሄ ከገንዘብ ጋር የተያያዘ ነገር እኔ ወንድ በምን አምናለሁ መሰለ፣ ወንድ ልጅ እውነት ከወደደ ማለት ነው ለሀገሩ ሄዶ በጦር ሜዳ ይሞታል፣ ለእናቱ ይሞታል፣ ለሚስቱ ይሞታል። ወንድ ልጅ ከፈለገ ለምን ድንጋይ ፈጭቶ ሴትን ማኖር አለበት እንጂ ሴት 10 ሳንቲም ለወንድ ኢንቨስት ማድረግ አለባት ብዬ እኔ በፍጹም አላምንም። እሱ ነው ማገዝ ያለበት፣ እሱ ነው መርዳት ያለበት። እኔ ረጅም ዓመት ማለት ነው ሙሉ ሰዓት እየሰራሁኝ ሌሊት ቀን እየሰራሁኝ ነርሲንግ የቤት ኪራይ ከፍዬ ሙሉ ወጫችንን መኪና ፋይናንሻል ምናምን እኔ የሰፖርት እያደረግኩኝ በእኔ ወጪ ነበሩ ነገር የሚኖረው ማለት ነው። ሲፈርስስ 10 ሳንቲም ከሱ ጋር የወሰድኩት ነገር የለውማ። እና እድሜንም ገንዘቤንም ሁሉን ነገሬን ጥዬን የወጣሁት እግዚአብሔር ይመስገን ልጆቼን አትርፌያለሁ ከምንም በላይ። እና ብዙ ጊዜ ማስተዋል አለብን። እናንተ አሁን ባላችሁበት ብዙዎቻችሁ እንደዚህ እኔ ዛሬ ምን እንዳወራችሁ አላወኩም፣ ዝም ብዬ ነው የገባሁት። እና ብዙዎቻችሁ እንደዚህ ስለ ወንዶች ነው ብዙ ጊዜ ለሴቶች እንደዚህ ስብራት የሆኑ ነገሮች እና ሰላም ካልሰጣችሁ መታው ስሜት ከተሰማችሁ የእውነት በጊዜ ሂዱ። ህይወት ሌላ ፓርት አለው፣ አዲስ ነገር አለው። እኔ አሁን 40 ዓመት ሆኖኛል፣ ግን ሌላ አዲስ አሁን ህይወት እየጀመርኩኝ ነው። በቃ እንደ አዲስ ማለት ነው፣ እንደ አዲስ ታድሼ እና ያኛው እናንተ ደግሞ ያላችሁበት ጊዜ በጣም ቤስት ሰዓት ነው። አሁን አለ ከምትሉት ከሚያንገበግባችሁ ሰው የበለጠ እግዚአብሔር በህይወታችሁ የሚያዘጋጅላችሁን አታውቁም። ግን ኃላፊነት መውሰድ ራሳችሁ መቆም እንዳለባችሁ፣ ጤናችሁን መጠበቅ ከምንም በላይ ማለት ነው። እና ባለፈው ስትል ነበረ ቫይታሚን ዲ መውሰድ አለባችሁ ምናምናው። ቫይታሚን ዲ እና ካልሽየም አንድ ላይ ተደርጎ የሚወሰድ አለ። አይረን ያስፈልጋል፣ ብዙ ነገር አለ ለሴቶች የሚያስፈልግ እና ጀስት ራሳችሁ ላይ ኢንቨስት አድርጉ ገንዘባችሁን
ምንም ነገር ራሳችሁ ላይ አስቀምጡ ነው ብዬ የምመክራችሁ ማለት ነው። ምክንያቱም እነሱ ሲሄዱ ሄዱ ነው። ሁሉን ነገር ሞራላችሁን፣ ኮንፊደንሳችሁን፣ እድሜያችሁን፣ ገንዘባችሁን ይዘው እንዲሄዱ አትፍቀዱላቸው። ህይወት ሌላ እድል አለው። የፈለገ እድሜ ላይ ብትሆኑ እናንተ ጎበዝ ሰዎች ሁኑ እንጂ እግዚአብሔር ሁልጊዜ እኔ የእውነት ያለፍኩትን ነገር አንድ ቀን እኔም ገብቻ ወራ ይሆናል ከመጀመሪያ ያለፍኩትን አራስ ቤት ሆኜ ጀርመን ሀገር ማንም ሰው የለኝም ብቻዬን ነርሶች ብቻ እያስታመሙኝ እያለቀስኩ የቆየሁባቸው ጊዜዎች አሉ። 2 ህጻናቶችን ይዤ ማለት ነው። እና ምነሳ አይመስለኝም ነበር በዛ ሰዓት። ተንበርክኬን የለመንኩት ተንበርክኬ እባክህ በቃ አትተወን ብዬ ዛሬ ላይ ያስቀኛል። ያለቀስኩበት ሰው ማየት ስለማልፈልግ፣ ምክንያቱም ሰው ክፋት ካሳየን አንዴ ካሳየን አለቀ በቃ ሰው አይቀየርም። እና ይሄ እድል ልስጠው እስኪ ሰው ወልድ ይስተካከላል እንዲህ ሲሆን ይስተካከላል ምናምን የሚባል ነገር የለም። በቃ ምልክት ካያችሁ አምልጡ ነው የምለው እኔ። እድሜያችሁን አትፍቹ። ይሄን ለማለት ነው። ቴንኪዩ። እሺ ሀሳብ አይጠላማ አለ ጎበዝ። እኔ ነግራችኋለሁ። እኔ ሴቶች ወንድ ልጅ እጁን ያነሳብሽ ቀን አንድ ቀን እንዳታድሪ ይዛ ቤት ብዬ ተናግሬያለሁ። አሁንም እሱን ነው የምደግምላችሁ። አንድ እጁን ካነሳብሽና ከመታሽ ድጋሚ ከእሱ ጋር አንድ ጠረጴዛ ላይ እንዳትቀመጪ። እስኪገልሽ ድረስ አትጠብቂም። መቼ እንደዚህ ሆነሽ ኑሪ የሚልሽ ሰው ደግሞ ካለ ይኑር እሱ ገብቶ። ከሞትሽ በኋላ አበባ ጉንጉን አምጥቶ ለማስቀመጥ የሚሯሯጥ ሰው እኮ ነው ኑሪ ቻዩ የሚልሽ። አትቻይ እንደዚህ አይነት ነገር ምንም የምትደበደቢበትና የምትሰደቢበት ምንም ምክንያት የለም። ነገ ከነገ ወዲያ ይሻሻላል በሚል ነው ህይወታችሁ የምታጡት። አይሻሻልም። እንደዚህ አይነት ወንድ አይሻሻልም። መቼም ነው አይሻሻልም። አሁን ቅድም የገባችሁን የነገረችንን ሰምታችኋል። እንግዲህ ዛሬ ነገ ብለው ችላ ሲሉ ህይወቷን አጠፋው። ይሄ ነው የእናንተ ወይም እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ድርሻው ማለት ነው። እንደዚህ አይነቱን ወንድ እንዳትታገሽ በምንም አይነት መልኩ። ጤና ይስጥልኝ። እድሜ ይስጥልኝ። እንዴት ነህ? ስላገኘሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ዝም ብዬ ታዘዝ ይሰማል እንትን ነበር። እኔ ባለትዳር ነኝ ማለት ያው የተዋወቅ ነው ያው በአጋጣሚ ነው፣ በቤተሰብ ጠይቁ ምናምን እና እሱ ሚስት ነበረው ሌላ ማለት ነው። እሺ ከዛን አሁን እሱ ያለው ውጭ ሀገር ነው። እኔን ሳይነግረኝ ማለት ነው ፕሮሰስ ጨርሶ ከእሷ ጋር ተነጋግሮ ነው የመጣው እና የኔም ሱቅ ምናምን ነበረ። እዛ ፕሮሰስ በእኔ ጀምሮ ሁሉን ነገር በሚስጥር ከእሷ ጋር ተነጋግሮ በቋንቋቸው ነው የመጣው ማለት ነው። እና ኤርፖርት እንደደረሰ ነው የነገረኝ ሁሉን ነገር ጨርሶ ማለት ነው። እና እኔ አሁን ውስጤ ምንም ሊቀበለው አልቻለም። ይቅርታ አለ። በጣም ይቅርታ አጥፍቻለሁ። ቆይ ትንሽ ግን ተወሳሰበብን። የኔ እናት ተወሳሰበብን እኮ ግን ዝርዝር አድርግሽ ንገሪን። አሁን ዝም ብለን የማይሆን መርፌ ወቅተንሽ ደግሞ በኋላ ጦስ እንዳንሆን እኛ ንገሪ። ምንድን ነው ከስር መሰረቱ ጉዳዩ ንገሪ። እሱ ሌላ ሚስት አለው ባለቤትሽ? እና እሷ አትወልድም ብሎ ነው ወደ እኔ የመጣው ማለት ነው። እና እሱን እያወቅሽ ነው? እሱን እያወቅሽ ነው ያገባሽው? ሚስት እንዳለው ለጓደኛዬ ብሎ ነው የጠየቀኝ መጀመሪያ ማለት ነው፣ እኔን ሲቀራረበኝ። ከዛ ቆይቶ ቆይ አይደለም ጥያቄና በቀጥታ መልሽልኝ የኔ እናት። እሱ ሚስቱ ስለማትወልድ ብሎ ሲመጣ ታውቂያለሽ ሚስት እንዳለ? አንድ ልጅ አለው ግን ዶክተር አትወልድም ብሏት ነው ብሎኝ፣ እኔ ደግሞ ሁለተኛ መሆን አልፈልግም ስለው አይ እኔ አንቺን ቢካልሽኝ ከሌላ መሄድ አይቀርም፣ ስለዚህ እኔ ደግሞ በህልሜ አይቼሻለሁ ብዙ ነገር ብሎኝ መጣ ማለት ነው። ከዛ እሷውን ሁለተኛ ካገባህም አልፈልግም ስላለች እኔ ወደ አንቺ እመጣለሁ፣ አንቺ ቢብቴኝ እንኳን ወደ ሌላ መሄድ አይቀርም ምናምን አለኝ። ከዛ ያው ብቻም እዛ ስራ እየሰራ ሴት ስትሆን ብቻን ፈተና ይበዛብሃል። ከጎኔ የሚሆን ነው የሚያስፈልገኝ፣ እኔ ብቻ መሆን አልፈልግም
ሲደክም የሚያሳርፈኝ ነው። እኔ ቤት አልሐምዱሊላህ አለኝ እንዳቅሜም ቢሆን ክራይ ምናምን ስለሌለብን እኔ ከጎን የሆኑ አይዞሽ የሚለኝ ነው የምፈልገው። ሁለተኛ መሆን አልፈልግም ምናምን አልኩት። ችግር የለውም እኔ እሷ አልፈልግም ካለች እኔ ወደ አንቺ እመጣለሁ አለ። ከእጁ ካስገባ በኋላ ማለት ነው። ያው መጀመሪያም እንደዛ ብሎኝ ነበረ። ከዛ በቃ እሺ በስነ ስርዓት ያው ቤተሰብ ጠይቅ ምናምን አልኩት። ቤተሰብ ጠየቀ። ያው በሸሪያ ተጋባም ማለት ነው። ያው ከዛ ቆይቶ እንዴት ምናምን እኔ ሁለተኛ መሆንም አልፈልግም ስለው ምን ሸሪያው እኮ ይፈቅዳል ምን ችግር አለው ምናምን አለ። በዛ በቃ ያን ሁሉ እያለ አሁን ሁሉም ነገር ያስጠላኝ ደግሞ ፕሮሰስ ሲጀምር ወደ ውጭ ሲመጣ ከእሷ ጋር ተነጋግሮ ነው ሁሉን ነገር ጨርሶ የመጣው ማለት ነው። እሷ አስቀድማ ወደ ውጭ መጣች። እኔ ልውጣ እንጂ እሱን ከዚህ አላስቀምጠውም። ያው ንዴት ምንም ስላለበት እኔ ኢትዮጵያ ውስጥ አላስቀምጠውም ምናምን ብላ ያው ብር ምናምን የዛም ከኔ ምናምን ፕሮሰስ ጀመረ። እሷም ደግሞ ላከችለት እና ወደ ውጭ መጣ ማለት ነው። ከዛ እኔም ነገር አለሙ እንትን ሲለኝ ለራሴም መጀመሪያ ማስብ ነበር። ኢኮኖሚ ትንሽ ዝቅ ሲልብኝ በቃ ሄጄ ሰርቼ ልምጣ ምናምን ስለው አይቻልም አለኝ። ለካ እሱ በጎን እየሰራ ነበረ፣ እንትን ፕሮሰሱን ጀምሮ ነበር። እዛ እኔ ፓስፖርት ላሳድስ ስለው አይሆንም አለኝ። አይሆንም አትሄጂም ምናምን አለኝ ማለት ነው። ፓስፖርቱን ላሳድስ ስለው ለካ እሱ ከጎን ጀምሯል። ከእሷ ጋር እየተነጋገሩ ነው። መጨረሻ ላይ ስልኩን ምኑን ሳይ ሁለቱም ይነጋገሩበት በቋንቋቸው ማለት ነው። ከዛ መጨረሻ ላይ ሁሉን ነገር ጨርሶ የእሷ ገጠር ቤት አለ ለእሷ ላሰራላት ነው ምናምን ብሎ ለካ ቪዛው ምናምን መጥቶለታል። እዛ 5 ቀን እንደቆየ በዛው አድርጎ ኤርፖርት ገባ። ኤርፖርት እንደደረሰ በቃ እየሄድኩ ነው አለኝ። ምንም ነገር ሳልሰማ ማለት ነው። የት ነው የምትሄደው ምናምን ስለው በቃ ይቅርታ አድርጊልኝ ወደ ውጭ እየሄድኩ ነው። በቃ ነይ አንቺ አሁን ባለፈው ማወጣለሁ ብለሻል ፕሮሰሱን ጨርሰሽ ነይ ምናምን አለኝ። እንደዚህ ነው ያደረግከው ትዳር የሚባለው እንደዚህ ነው ምናምን ብዬ እኔ በቃ ውስጤ እንትን አለና በቃ ይቅርታ አድርጊልኝ እኔ ምንም ማድረግ አልችልም በሌላ ቪዛ ነው የመጣሁት ምናምን አለ። እና እስኪ ምን ይሻላል ምከሪኝ። ግን ውስጤ በጣም አልተቀበለውም። በቃ ሁሌ እሱን ወቀሳ ነው የምወቅሰው። እንደዚህ አድርገህ እንዴት አምኜህ እኖራለሁ ምናምን ነው የምለው። እና ምን ይሻላል አሌክስ? ሁኔታው ራሱ ስንሰማው ድብልቅልቅ ያለ ነገር ማለለ ጎበዝ፣ ምንም ሊጨበጥልኝ አልቻለም። ሁኔታ የተፈጠረው ነገር ማለት ነው። ገብቶሻል? እኛ አንቺ አምነሽበትን የገባሽው አንድ ሰው አምኖ ለገባበት ነገር ኃላፊነት ሊወስድ ግድ ነው። ፈጣሪ እንኳን በእኛ ምርጫ ውስጥ ጣልቃ አይገባም። ገብቶሻል? የሰው ልጅ በምርጫው ራሱን ኃላፊነቱ የሚወስደው ራሳችን መርጠን ለገባንበት ጉዳይ ለሚፈጠረው ነገር በሙሉ የሚመጣውን ለመቀበል ዝግጁ ግዴታ ነው። አለበለዚያ አምነንበት ገብተን ነገር ግን ማንጠብቀው ነገር ሲመጣ እንዴት ካልን ኃላፊነት ለመውሰድ ዝግጁ ካልሆንን መጀመሪያውኑም እንደዚህ አይነት ነገር ውስጥ እጃችንን አለማስገባትም። ገብቶሻል አይደለም? ስለዚህ ኃላፊነቱ ሰጪ ለምንድን ነው መጀመሪያ ጉዳዩን እያወቅሽ እንደዚህ ውጥንቅጡ የጠፋ ነገር ውስጥ የገባሽ? ትዳር እኮ በጣም የተከበረ ነገር ነው። ገብቶሻል? እኔ መጀመሪያ እንደዚህ መሆኑንም አላወቅኩም። እኔ እሷን እፈታታለሁ እሷም አልፈልግም ሌላ ካገባ አልፈልግም ስላለችኝ እኔ ወደ አንቺ ጠቅልዬ እመጣለሁ። ይኸውልሽ አሁን እሱ እኮ ነው የተባልሽውን አምነሽ እኔ ገባሽው። ገብቶሻል? ይህ እሱ ነው ጥፋቱ። የተባልነውን አምነን እንዴት በዚህ መንገድ ሄዱ ሲባል እንዴት አንጠይቅም? ይሄነት እንዴት ወዴት ለምን? አንገት እኮ የተሰራው እንደዚህ አዟዙሮ ራሳችንን ለመመልከት ነው አይደል? ስለዚህ አሁን እንግዲህ ፍቺው አትፍቺው፣ አፍርሺው አታፍርሺው ልንልሽ አንችልም። ጉዳይ ውስጥ ስትገቢ በደንብ አመዛዝነሽበት ነው የገባሽው እንጂ ስለዚህ ስትወጪም በራስሽ ውሳኔ ነው የምትወጪው። አንኛ እንደዚህ እንደሆንሽ ነው የምትኖሪው። ምንም ጥያቄ ነው። ሲፈልግ ይሄዳል፣ ሲፈልግ ይመጣል። ሲፈልግ እዛ ነው፣ ሲፈልግ እዚህ ነው። እንደ እቃ ነው የሚጠቀምብሽ። ገብቶሻል? ሰው ነሽ እኮ ራስሽን ማክበር አለብሽ።
እሱ እንደፈለገ ለመሆን ስለሚፈልግ ሊተውሽ አይችልም። ፍታኝ ራሱ ብትይው ሊፈታሽ አይችልም። እምቢ አለ እኮ አልፈታም አለ በቃ። ምክንያቱም እሱ ጨዋታ ነው የሚፈልገው። እዛም ይሄዳል ፈታ ዘና ብሎ ይመጣል፣ አንቺ ጋርም ፈታ ዘና ብሎ ይሄዳል። እንደዚህ ነው። ገብቶሻል አይደል? ስለዚህ አንቺ ነሽ ወሳኟ። ህይወትሽ እጅሽ ላይ ነው ያለው። ስለዚህ ህይወትሽን ምን ማድረግ ነው? ከዛሬ ጀምሮ ቁጭ ብለሽ ወስነሽ እንደገባሽ ቁጭ ብለሽ እንዴት ነው ይህን ማድረገው የሚለውን አመዛዝነሽ መወሰን የአንቺ ውሳኔ ነው እንጂ እኛ እንደዚህ አድርጊ ብለን ትዳር ውስጥ ያስጠይቃል። ይሄ ራሱ እሺ ኖ ጥሏት መሄዱ አይደለም። ይመጣል እኮ አልፈታሽም ማለት እኮ አለች እኮ እሷ ራሱ አልፈታም ማለት ሄድ አደለው ደግሞ ይመጣል እኮ ይደውላል። አሁን ይቅርታ አድርጊልኝ አጥፍቻለሁ ምናምን ነው የሚለው። ግን መጀመሪያ ራሱ ቃል ገብቶ የመጣሽበትን እኔ እከፍላለሁ ምናምን አለና አሁን እሺ ላክልኝ እንጂ ምናምን ሲለው ሰው የማመን ችግር አንቺም እየሰራሽ ነው አንቺም እየሰራሽ ነው እኔም እንትን እያልኩ ነው። አሁን ብር ለምን አስፈለገ ምናምን አለኝ። እንዴት ቃል ገብተህ አልኩት። እኔ ብሩን ፈልጌው አይደለም አልሐምዱሊላህ አለኝ። ግን እንዴት ቃል ከገባ የመጣሁበት እንዴት አትከፍልም? 35 ሺህ ብር ነበር የመጣሁበት እና እንዴት እሱን አትከፍልም ስለው ሌላ አንቺም እየሰራሽ ነው እኔ እየሰራው ነው አለ። የሆነ ደግሞ ቤት ምናምን ያው በራሴ ነው ቤቱ። እሺ ለዛ ላክ አልኩት። እኔ ያው የእሱን የልብ ትርታ ለማወቅ ነው እንጂ እኔ የእሱ ሀቅ እንዲገባብኝ አልፈለኩም። ግን አሁንም አንቺ እየሰራሽ ነው እኔም እየሰራው ነው ቀጣይ ነው እንጂ አሁን ብር ለምን አስፈለገ ምናምን አለ። በቃ እሱ ቀጥታ ከኔ ጋር ማውራት ብቻ ነው የሚፈልገው፣ ዝም ብሎ ወሬ ብቻ ማለት ነው። እና ቀጣይ ደግሞ ችግር የለውም ስንሄድ ከሀገራችን የሆነ ነገር ከፍተን እንሰራለን ምናምን ነው የሚለው። እሱን ደግሞ አላህ ነው የሚያውቀው። ስለዚህ አስቢበት ቁጭ ብለሽ ህይወቴ ምን አይነት ነው? የት ነው የቆምኩት? ምንድን ነው የወሰንኩት? ውሳኔሽ ትክክል ላይሆን ይችላል። እየፈረድኩብሽ አይደለም፣ ግን ማስተካከል ትችላለሽ። አሁን በህይወት አለሽ። የሞተ ሰው ብቻ ነው ማስተካከል ማይችለው። በህይወት ያለ ሰው የቆሸሸውን ማጽዳት፣ የተጣመመው ማቃናት፣ የተበላሸውን ማጽዳት፣ ማስተካከል ይችላል። እሺ፣ ስለዚህ አሁን ቁጭ ብለሽ አስቢና የተበላሸ ነገር ካለ የተበላሸውን አንቺ ራስሽ እንደዛው ቆንጆ አድርገሽ ታስተካክይዋለሽ። ተስፋ ለመቁረጥ በህይወት መኖር ነው ትልቁ ሽልማት። ገብቶሻል? ስለዚህ አይዞሽ። እሺ እሺ አሌክስ አመሰግናለሁ። አንድ እሺ መልካም ቀን። እሺ አስቸጋሪ ነው። ጎበዝ። ኧረ ቆይ ሰዓታችን እኮ አልቋል እኮ ጋይስ። ቆይ አታስገቡ